ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ሰንብታችኋል? የእግዚአብሔር ሰላም በእያላችሁበት ከናንተ ጋር ይሁን። ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ ጋብዛለሁ። የስጦታዎቻችን ፕሮግራማችን ጀምሯል። እንግዲህ ዛሬም እንግዳ ጋብዤላችኋለሁ። እንደውል ጊዜው እግዚአብሔር ለምድራችን ስጦታ አድርጎ የሰጠንን ሁሉ በመጋበዝ ከነሱ ጋር ቆይታ እናደርጋለን። የአንድ አባት ልጆች ነን። ስለዚህ በመረጃ አይደለም የምናገኛቸው፣ በምን አይነት ሁኔታ ላይ እንዳሉ እግዚአብሔር በእነሱ ምን እየሰራ እንዳለ በዚህ ፕሮግራም ላይ እናወራለን፣ እንጨዋወታለን እና ጥሩ ጊዜ እንዲሆንላችሁ እመኛለሁ። ዛሬ ደግሞ የጋበዝኩላችሁ በጣም የምንወደው የእግዚአብሔር ሰው ዳንኤል አምደ ሚካኤል ነው። ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነ ተንቼ መቆሜ ምሕረት በስቶ ነው መውጣቴ መግባቴም ክንድ ደግፎኝ ነው አንድም ነገር የለም የኔ ነው የምለው መላው እኔነቴ ኢየሱስ ያንተ ነው ጌታዬ ያንተ ነው ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነ ዳኒ ጌታ ኢየሱስ ይባርክ። እሺ አመሰግናለሁ። ጌታ ይባርክሽ። ፈቃደኛ ሆነ ስለመጣ በጣም ደስ ብሎኛል። እሺ አመሰግናለሁ። እሺ ዳኒ ትንሽ ቀስ ያለ ሰው ነው፣ የተረጋጋ ነው ይላሉ። አይናፋር ነው የሚለው ልጨምርበት። እንግዲህ ከውጭ የሚያይ ሰው ነው ብዙ ጊዜ ኦብዘርቭ የሚያደርገው። እኔ ግን አሉን ነው ያው ከውጭ የሚያዩት የራሳቸው አመለካከት ሊኖራቸው ይችላል። ብዙ ጊዜ እኔ ራሴ እንደዛ አድርጌ አላየውም። ምናልባት ቀረብ ስላላሉኝ ሊሆን ይችላል። ስለዚህ በደንብ ማውራት እንችላለን ማለት ነው። የሐረር ልጅ ነህ ዳኒ? ካልተሳሳትኩ የሐረር ልጅ ነኝ። ሐረር ተወልጄ ሐረር ነው ያደግኩት። በስጋም በመንፈስም እዛው ነው የኖርከው ማለት ነው እስከተወሰነ ጊዜ። የልጅነት ጊዜ እንዴት ነበር ዳኒ? በልጅነት ምን አይነት ሰው ነበርክ? በልጅነቴ ምን አሱ ጥሩ ጥያቄ ነው። አይ ቲንክ የዛን ጊዜ የሚያውቁኝ ሰዎች አሁን እንዳሁኑ እንዳደለው ያውቃሉ ማለት ነው። ልጅ ሆኜ በጣም ተጫዋች ነኝ፣ አውትጎይንግ ነኝ። ምንድነው በጣም ከሰው ግባባለሁ። ሰፈር ውስጥ በደንብ እታወቃለሁ በመረበሽ። እውነትህን ነው? አትመስልም እኮ በፍጹም አትመስልም። የሐረር ልጆች ያውቃሉ። እንግዲህ ያው ይሄ ሁሉ ለውጥ በእውነት ጌታን ካገኘው በኋላ ነው ለራሴም እስከሚገርመኝ ድረስ ማለት ነው። እና ጌታን ካገኘው በኋላ በእርግጥ ለኔም እስኪታወቀኝ ድረስ የመጀመሪያ ደረጃ ዝም ነው ያልኩት። ዝም ያለ ሰው ነው ያልኩት። የሚገርም ነው እንግዲህ ያው የእግዚአብሔር ስራ ነው። እንግዲህ ውስጥ የሆነ ነገር ሆኗል ማለት ነው። እና ሰዎች መተው እስኪጠይቁኝ ድረስ ምን ሆነ ነው ያውቃሉ ጴንጤ እንደሆንኩ። ምክንያቱም ያው ብዙ ያጨበጭቡልኝ ነበር ጴንጤ ያው እና ግን አይ ቲንክ ጌታን ካገኘው በኋላ ወደ ውጪ ሳይሆን ወደ ውስጥ ማስተብ ጀመርኩ መሰለኝ። በጣም ብዙ ሜዲቴት ማድረግ ደስ ይለኛል። በተመስጦ መሆን
ቤተክርስቲያን አዘወትራለሁ። በቃ ህይወቴ እንደዛ ሆነ። ጌታን ከማግኘት በፊት ለምሳሌ አሁን አንድ የሐረር ሰው ምናምን ስታይ የምትለው ነገር አለ። በጌታ ነኝ ምናምን ካላለ በስተቀር የምታስበው የሐረር ሰው ስታይ በቃ እንደሚቅም ምናምን ነው የምታስበው። እዛም አካባቢ ላይ እንደ ኖርማል ነው የሚታየው፣ ሌላ ቦታ ላይ ነው። እና ጌታን ከማግኘት በፊት አንተ ከሱ ጋር የነበረ ግን ከጫቱ ጋር እንዲዳር ዳር ይልኳል። 6ኛ ክፍል ሆኜ በቃ ለጥናት ተብሎ እዛ ሀገር ለጥናት እዚህ ሀገር አዲስ አበባ ውስጥ እንደዛ የተለመደ መሆኑን አላውቅም። እኛ አካባቢ የጥናት ቤት ይባልና ትንሽ ቤት ማጥኛ ቤት ነገር እንሰራለን ራሳችን በሆነ ነገር አድርገን። ስለዚህ 6ኛ ክፍል ሆኜ ትንሽ መቃም እንደጀመርኩኝ ትዝ ይለኛል። እና ቤተሰብ ምንም ሳንቲም ይሰጡሻል ለመቃሚያ ብለው የበርጫ ምናምን እሺ የጫት ነው ይባላል። ለጥናት ነው ይባላልና ምንም እንትን እንደ ጥፋት ማይታይ እንደምን ማለት ነው። ብዙ አይ ቲንክ ትልቅ ነገር የሚሆነው ወደዚህ ግን አሁን እኮ እዚህ የባሰበት ይመስላል። አሁን አይ እዚህማ ምን በደንብ ጨምሯል። አሁን ሐረሮች እየተገረሙ ነው መሰለኝ እንደው በአዲስ አበባ። እውነት ነው። ከዛ በኋላ ስንት ያክል ሆነ ነው ጌታን ያገኘው? ልጅ ሆነ ነው አይደል የተቀበለው ጌታን? ከዛ በኋላ የ8ኛ ክፍል ተማሪ ሆኜ ነው ጌታን ያገኘሁት። በቃ እንዳልኩሽ ከዛ በኋላ ያው እውነተኛ ለውጥ በህይወቴ መጣ። የመሰከረልን ሰው ታስታውሳለህ እንዴ? አዎ በደንብ ነው ማስታውሰው። አሁን እንዳው ማግኝቼው ነበር። ኧረ ተው ጋሹ ይባላል እሱና ወንድሙ እህቱ ባቢሌ የሚባል ሀገር ይኖሩ ነበር። እዛ አይ ቲንክ እስከ 8ኛ ክፍል ነው ትምህርት ቤት ያለውና የዛን ሰመር የዛን ክረምቱ ነው መጡ ሃይ ስኩል ሊገቡ ስለነበር ማለት ነው። እሺ ስለዚህ እኔ ነበርኩበት ሰፈር ተከራይተው ገቡ። እኔ ያደኩበት ሰፈር ማለት ነው። ድንገት እኔ እነሱ ያሉበት ቤት ገብቼ አላቅም እና ክርክር ሰማው። ስለ ሃይማኖትም ያን ያህል እንትን አልነበረኝም። በእርግጥ ቤተክርስቲያን ሄዳለሁ አዘወትራለሁ ምልሽ ቤተክርስቲያን በዛኛው መንፈሳዊ ጥማት ነበረኝ። እግዚአብሔርን ትፈልግ ነበር። እንደሱ አይነት ነገር ያው እግዚአብሔር ነው በልባችን የሚያስቀምጠው። እንደሱ አይነት ጥማት ነበረኝ። ጴንጤ አይቼ አላቅም። ጴንጤ የሚባለውን ነገር አይቼ አላቅም። ልጆኛ ያው ሲወራ የሆነ ነገር መሰማው ነው እንጂ ቸርች ምናምን አልነበረም እናንተ አካባቢ? የለም ነበር፣ ግን እኔ ምንም ዕውቀት የለኝም። እና ጥቂት ክርስቲያኖች በኋላ ነው ጌታን ካገኘው በኋላ ነው ማቀው እንጂ ምንም እኔ አይቻል። የመጀመሪያ ያየሁት ጴንጤ ነው የመሰከረልኝ። የሚገርም ነው። እና ድንገት ገባው ብቻ አንድ ማቃት እዛው የሰፈራችን ልጅ ነበረች። የሷን ድምጽ ሰማው ገባው። ስገባ ቁጭ ብሎ ስለ ሃይማኖት ነው የሚነጋገሩት እና ያው በሃይማኖት እየተከራከሩ እያለ እንዳረብሻቸው ዝም ብዬ መስማት ጀመርኩ። በኋላ ግን አቋረጥኳቸውና አንተ ጴንጤ ነህ ብዬ ጠየቅኩኝ ማለት ነው። እሺ አዎ አለኝ። ታዲያ ለምንድን ነው እንደዚህ የምትለው አውላለ ማለት ነው። እንደዚህ የምትለው ለምንድን ነው? የእግዚአብሔርን ቃል ነገረኝ። እንደዚህ ብዬ ስጠይቀው የመከራከር ነገር ኖሮኝ ሳይሆን ትክክለኛ ለማወቅ ነበር። ለማወቅ በቃ አይደለ ለማወቅ ብዬ ነው የጠየቁት። እና የዳንኩበትን ቃል ነገረኝ ዮሐንስ 14:6 ምክንያቱም አለኝ እኔ እውነት ሕይወትን መንገድም ነኝ፣ በእኔ በቀር ወደ አብ ሊመጣ የሚችል ማንም የለም ተብሎ ስለተጻፈ አለኝ። የሚገርም ነው። እና ቀጥታ ያልኩት አሳየኝ ከመጽሐፍ ቅዱስ መጽሐፍ ቅዱስ አነብ ነበር። እንዳውም በዛን ጊዜ እኔ አዲስ ኪዳንን አንብቤ ጨርሻለሁ። ማታ ሁል ጊዜ አነብ ነበር። ማንበብ ደስ ይለኝ ነበርና ማቅ መስሎኝ ነበር። እና አሳየኝ ከመጽሐፍ ቅዱስ ማለት ነው። አሳየኝ እያነበብኩ እያለሁ ታየኝ። በቃ ከምድር ወደ ሰማይ የተዘረጋ አንድ መስመር ብቻ
የሚገርም እሱም ኢየሱስ ክርስቶስ እንደሆነ የዛን ጊዜ በአይነ ህሊና አይታየ እዛው ቆሜ ማለት ነው። አሜን። እና ሌላው ነገር ገለል እያለ ሄደ። አንድ መስመር ብቻ እሱም ወደ አብ ሊያደርሰኝ የሚችል አንድ ኢየሱስ ክርስቶስ መንገድ የሆነው እሱ ብቻ እንደሆነ ገባኝ እዛኑ ሰዓት። እና ወዲያው ነው ያልኩት እውነት ነው አምናለሁ ምን ላድርግ የሚል ጠይቅ። ዋው ደስ ሲል ጌታ ይባርክ። ከዛ ልጆች ግርግር ስለነበረ በቃ እነሱ ይውጡና ተመለሰ መተን እንጸልያለን አይነት ነገር አለኝ። እሺ አልኩኝ ወጣው። ከዛ ትንሽ ቆይቼ ተመለስኩ። ከዛ ተንበርከካለኝ ተንበረከኩ። እኔ የምለውን ትላለህ አለኝ። እጄን ዘርግቼ ጌታን ተቀበልኩኝ እዛችሁ ቤት። የሚገርም ነው በዛም ሰዓት በቃ እና በእንደዚህ አይነት ሁኔታ ነው ጌታን ያገኘው። አሜን። የሚገርም ነው። ለውጥ እየቀጠለ ኢየሱስ ጌታ ነው። እህቶች አሉ ወንድም? አዎ እህቶች ብዙ እህቶች እና ብዙ ወንድም ምን ያላቸው? ሐረር ሁለት እህቶች አሉኝ። እዚህ ደግሞ አዲስ አበባ የሚኖሩ ብዙ እህቶች አሉኝ፣ ወንድሞችም አሉ። የሚገርም ነው። እግዚአብሔር ይመስገን። አንተ ብቻ ነህ አገልጋይ የሆንከው ከቤት ውስጥ? በተለያየ መልኩ ያገለግላል። ወንጌል ነገርካቸው ለፋሚሊዎች? ከዛ በኋላ ለቤተሰቦች ለሰፈሩ ሰው ሁሉ ነው እንጂ ምክንያቱም በቃ ስጨቃጨቅ ነበር ሙሉ ስለገባኝ እውነት ማለት ነው። በቃ መጽሐፍ ቅዱስ ይዤ በቃ እንደዚህ ነው ስከራከር ነው ሙሉ ደም ስሬ እስኪገታ። እውነት ሲገባህ ደግሞ እንደዛ ነው የምትሆነው። እውነት ሲገባና ምክንያቱም የቀላል ነገር አይደለም በውስጥሽ የሚሆነው ነገር እውነት ነው። ግን ቆይቶ ነው ብዙ ፍሬ ያፈራው። የዛን ጊዜ ነገር ያው ብዙዎቹ በጌታው ነው። እናቴም በኋላ ጌታን አግኝታ አያቴ ሳትቀር ጌታን አግኝታ ነው። እውነት ነው። እድለኛ ነህ በጣም እግዚአብሔር ይመስገን። በቃ ሁሉም እዛ አካባቢ ያለ ሰው እንጃ ጌታን ያላገኘ ምናልባት በጣት የሚቆጠሩ ናቸው በሙሉ እግዚአብሔር ለውጦታል ማለት እችላለሁ። እግዚአብሔር ይባረክ። እግዚአብሔር ይባረክ። በዚህ መንገድ ይሄን እንጂ ብዙዎቹ አሁን እንኳን በቅርብ ሲሄድ ብዙዎቹ በጌታ ሆነው አየኋቸው። በጣም ደስ አለኝ። ጌታ ይባረክ። በጣም ደስ ይላል። ከመስፍን ጉቱ ጋር ከካሌብ ጋር አብራችሁ ታገለግሉ እንደነበር ሰማው። ካልተሳሳትኩኝ ከመስፍን ጋር ከሚሴ ምናምን የተዋወቁት የሚባል ነገር አለ። እሱ ነው። ወርልድ ቪዥኖች አንዳንድ ጊዜ ጋብዙንና የራሳቸው ትራንስፖርቴሽን ስላለ ይዘውን ይሄዳሉ እና እሱ በአንድ አጋጣሚ እኔና መስፍን አብረን አንተዋወቅም ነበር። እሺ መስፍን በቃ ዝም ብሎ ነበር ሄደው ከሚሴ እስከንደርስ ድረስ። እሺ በኋላ ብቻ ሰምሃው ብሬክ የሚያደርግ ነገር አመጣን። ተግባባን እና አብረን አረፈን። እንዳውም ትዝ ይለኛል አንድ መዝሙር እዛ ቁጥሩን የእንትንን ቁጥር የጻፍኩት እዛ ነው። ፍቅሩማ የለው አንዱን ፓርት ማለት አዝማቹን ሌላ ከተማ ለአገልግሎት ሲሄድ ነው የጻፍኩት። አምላኬ ሆይ ባንተ ብርታት ባንተ ቆይ ጊታሩ ይምጣ ቆይ አንዴ ዘመረልንና ከዛ ደግሞ ለጥያቄው እንሄዳለን። ግድ ነው። እሺ ዳን ከኔ የሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነ ሰንቼ መቆሜ ምሕረት በስቶ ነው መውጣቴ መግባቴም ክንድ ደግፎኝ ነው አንድም ነገር የለም የኔ ነው የምለው
ኢየሱስ ያንተ ነው ጌታዬ ያንተ ነው ከኔ የሆነ ከኔ የሆነ ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነ ፍቅሩም አይለወጥ ወረትን አይወድም ወረትን አይወድም እስከ ዛሬ ድረስ ሰልችቶኛ ያውቅም ሰልችቶኛ ያውቅም በምሕረቱ ብዛት የደጋገፈኝ የደጋገፈኝ እዚህ ደርሻለሁ እስቲ አመስግኑልኝ እስቲ አመስግኑልኝ ላኪ ሆይ ባንተ ብርታት ባንተ ሐዘኔን እረሳው ያስጨነቀኝ ያጨለማው አልፎ ባንተ ብርሃን አየሁ ላኪ ሆይ ባንተ ብርታት ባንተ ሐዘኔን እረሳው ያስጨነቀኝ ያጨለማው አልፎ ባንተ ብርሃን አየሁ የሚገርም ነው። ይሄን ዝማሬ ከነመስፍን ጋር ሆነ ማለት ነው ተቀበልከው እና መስፍኔን አሰማው ያንሳል ቲንክ ያስታውሳል መስፍኔ ያንን ብያስባለሁ። ትንሽ ራቅ ያለ ጊዜ ነው ኦልሞስት አንድ 18 ዓመት ይሆናል። አዎ ረጅም ጊዜ ነው። ግን ያስታውሳል ብዬ አስባለሁ። ምክንያቱም የሚረሳል እኔና መስፍኔ እዛ ተገናኘ። ከዛ በኋላ በቃ ብዙ ጓደኛሞች ነበር። እንዳልሽው ካልሻም ጋር በጣም በቃ ሁሌ እንገናኝ ነበር። አዎ አብራሽ ታገለግሉ ነበር። አብረን እናገለግል ነበር። ከዛም ካገልግሎትም ውጪ በቃ እንደ ጓደኛ አብረን እናሳልፍ ነበር ብዙ። በጣም ደስ ይላል እና ጥሩ ጊዜ አሳልፈናል። አሜን። መስፍኔ እንደውም ሚዜ ነበር እኮ ሳገባ። አራታ የሚገርም ነው። እሱን አልነገሩኝም። አልነገሩኝም። እሱን አላቅም ነበር። እንትን ጌታን ስትቀበል አንተ እንግዲህ ወዲያው ወደ ዝማሬ ውስጥ ገባ ወደ ኳየር ወደ ምናምን ወይስ ጸጋው እንዳለ ታቅ ነበር? እንዴት ነበር ሂደቱ? ጊታር ትምህርት ቤት ገብተን የተማርከው? አይደለም። ምንድነው የሆነው? እኔ ጌታን እንዳገኘው እንዳልኩሽ ያው ለውጥ በህይወቴ መጣ። ሞር ብዙን በመጀመሪያ አገልግሎት ራሱ ስጀምር የጸሎት ጓድ የሚባል አለ አይደል? አዎ ህብረት። እዛ የጸሎት ህብረት ጓድ ነበር የሚባለው። ያው ከየት እንደወረስ ነው ታውቂያለሽ? ጓድ ነው የሚባለው። እሺ። እና የጸሎት ህብረት እዛ ውስጥ ነው አገልግሎት የጀመርኩት ለተወሰነ ጊዜ። እና እዛ ወይ ተንበርክኬ ተጸልይ ወይ ደግሞ ፕሮግራም ስመራ የሚሰሙኝ ሰዎች በተለይ አንዲት እህት ነበረች፣ አሁን ወደ ጌታ ሄዳለች፣ ሰብለ የምትባል እሷ ቢኳየር ውስጥ ታገለግል ነበር። ኳየር ጠይቅ ትለኝ ነበር እና ለብዙ ጊዜ በቃ እየደጋገመች ኳየር ትዘምር ነበር። አንተ ያጸለይክ ምናምን? አዎ በቃ እዛ ውስጥ ስዘምር ነው የሚሰሙኝና ኳየር መግባት አለብህ ብላ ሌሎችም እንደዚሁ የሚያስተምሩኝ የነበሩ ሰዎች ያንን ይነግሩኝ ነበር። እሷ በተለይ በቃ ተደጋጋሚ ከቸርች ስንወጣ ባገኘችኝ ቁጥር ጠየቅ ዛሬ ትለኛለች። አልጠየቅኩም እላለሁ እና አንድ ቀን ዛሬ ጠየቅ ስትለኝ ዛሬ አሁን ልጠይቅ እንዳውም ብዬ የኳየር የቤተክርስቲያን ሽማግሌም ነበረ፣ የኳየር መሪም ነበረ፣ ጋሽ ሰለሞን ከበደ የሚባል ሰሞኑን አግኝቼዋለሁ። እንዳውም እሱን ኳየር መግባት ፈልጋለሁ ብዬ ጠየቅኩት። ከዛ
ቀጠረኝ። ከዛ እሱና ሌላ አንድ ወንድም ጊታር የሚጫወት ሆኖ ድምጼን ፈተኑ። ከዛ በቃ እንጠራሃለን አሉ። ሄድኩኝ ማለት ነው እና ረሱኝ። ከዛ በኋላ ረሱኝ። ረስተው ነው ወይስ አይሆንም ብለው እንዳይሆን ድምጽ አይሆንም እንግዲህ አሁን ስሰማ ሰምሃው አንደኛ በጌታ ልጅ ነኝ፣ አዲስ ነኝ። ምናልባት 1 አመት ከምናምን ቢሆን ነው ጌታን ካገኘው። ሁለተኛ በስጋም ልጅ ነኝ እና እኔ በእርግጥ ኳየር ልግባ ብዬ ነው የጠየኩት። ኳየር ኳየር ብዬ አልጠየኩም። ግን ሁለቱ ድምጼን የፈተኑኝ ሰዎች አይ ቲንክ እነሱ ሞር ኳየር ውስጥ በጌታ ቆይታም ደግሞ በእድሜም ትንሽ ከኔ ከሚበልጡ ጋር እዛ እንድገባ ነበር ሐሳባቸው። እንግዲህ ሁሉ የተረዳሁት አሁን ነው እና somehow አብዛኞቹ ጥሩ ምክንያት አላቸው። አንደኛ በጌታ ልጅ ነኝ፣ እንደገና ደግሞ አዲስ ነኝ። ስለዚህ እንድገባ ፈቃደኞች አልነበሩ ኳየር ማለት ነው። ግን ያው የእግዚአብሔር ፈቃድ ሆኖ አይ ቲንክ ምናልባት ኳየር ከጠየኩኝ ከ5 ወር ወይ ከ6 ወር በኋላ ተጠራው ማለት ነው። ዝም ብለው ጠሩ ወይስ እንዲህ ስታገለግል ምናምን አይተው ነው? አይደለም በቃ ያቺ ተፈተን ከዛ በኋላ መድረኩም የለኝ አላገለግልም። እኔ የዛን ጊዜ ሌላ ነገር ነው ማገለግለው። በቃ እንመሰክራለን፣ ለሰዎችን ጸልያለን። በቃ እንደሱ አይነት ነገር ነበረ። ኃይለኛ ሪቫይቫል ነበረ የዛን ጊዜና ግን ባገኘሁት ቁጥር እንዴት ነው ብለው ነበረ ኳየሩን መሪ እና ደን በቃ አንድ ቀን ጠሩኝ። ከጠራው በቃ ከዛሬ ጀምሮ ኳየር አባልነት ተባልኩ ማለት ነው። ደስ አለኝ እና በቃ የዛን ቀረብ ብዬ ጊታር የሚያየሁት የዛን ጊዜ ነው እና የዛን ቀን የኳየራችን መሪ በቀደም ዕለት ስነግረው ነበር እንዳው መዝሙር ምጽፉ ሰዎች ጻፉና ይዛችሁ ነው እንዳው የሚመስል እንኳን ቢሆን ጻፉ ሲል አልኩኝ። መዝሙር ራሳቸው እዚህ ነው እንደሚጻፈው የሚል ነገር መጣና አላውቅም ነበር። በፍጹም ከየት እንደሚመጣም አላውቅም። እኔ መዝሙር ራሱ አላውቅም። እና እንደዛ ሲል የዛኑ ቀን ማታ ገብቼ መጸለይ ጀመርኩ ማለት ነው። እሺ እስከ ሚድናይት ድረስ ጸለይኩኝ። መዝሙር ስጠኝ እግዚአብሔር ያልኩኝ ጸለይኩ። ከዛ በኋላ መጽሐፍ ቅዱስ አወጣሁ፣ አነበብኩ። እንዲህ ለጻፍ መዝሙር ግን በቃ መጸለይ ጀመርኩ። ደን በቃ አንድ አዝማች የሚመስል ነገር ጻፍ። ከዛ በኋላ ቁጥር የሚመስል ነገር መጣልኝ እና እሱን ይዤ ሄድኩኝ። ደፋር ነኝ በጣም እንኳን ይዘህ ሄድክ። ከዛ አዩት። መቼም ያው እነሱ ማቹር ያደረጉ የበሰሉ ሰዎች ስለነበሩ በቃ አስተካከሉት። ይሄ እንደዚህ ነው የሚጻፈው አሉኝ። እንደዚህ ነው የሚደረገው። በቃ ኦልሞስት ሪራይት አደረጉ። እንደገና ሌላ አዲስ መዝሙር እንደመጻፍ። ጌታ ይባርካቸው። ግን ተዘመረ። አዎ ተዘመረ። ታስታውሳለህ መዝሙር? እኔ አላስታውሰውም። አይገርምሽም? አላስታውሰውም። እሺ እና ተዘመረ። አሁን ያ ኢንከሬጅ አደረገኝ። ግን ይገርምሻል ትክክለኛው ለውጥ ይሄ በቃ መንፈሳዊ ስጦታው የመዝሙር በቃ ላይክ እንደ ስጦታ ሆኖ የመጣው ግን ትንሽ ከቆየ በኋላ በኳየር ውስጥ እግዚአብሔር በትንቢት ቃል ነው በጉባኤ ውስጥ ነው እግዚአብሔር የተናገረው። አንዲት እናት ነበሩ፣ አሁን ወደ ጌታ ሄደዋል፣ ማማ ደመቁ ይባሉ። እግዚአብሔር የዜማ መልአክ በሁለት ሰዎች ጎን ሲያቆማ ያለው ብሎ እግዚአብሔርን መልእክት አመጡ በጉባኤ ውስጥ እና አንዱ እኔ እንደነበርኩ ነገሩኝ። የሚገርም በእውነትም ከዛ በኋላ ማመጣቸው መዝሙሮች ተቀየሩ። እንዴት አወከ ብትይ መዝሙሮች በቃ እንደ ውሃ መፍሰስ ጀመሩ። እሱ ብቻ አይደለም፣ ኳየር ለማስጠናት ሲሄድ በቃ ስናጠና አትሞስፌሩ ይቀየራል። ወይ እንጸልያለን ወይ እንደዛ ብቻ የሚታይ ነገር እግዚአብሔር ማውጣት ጀመረ ማለት ነው። ጊታርም ባጭር ጊዜ ውስጥ እንትን አልኩ፣ ለመድኩ። እንደውም ባጭር ጊዜ ውስጥ ኳየሩን እዛው ቸርች ውስጥ ነው ጊታር የተማርከው? አዎ እዛው ነው የተማርኩት። በጊታር ኳየሩን ማጀብ ጀመርኩ።
ከዛ እንደዛ ያልኩ ነው እንግዲህ ወደ ዝማሬ አገልግሎት የገባሁት። የሚገርም ነው። እና ዘማሪ ዳንኤል ሲሉኝ ሁሉ አፍር ነበር። ኧረ እኔ አይደለሁም እያልክ ገባ ገና በደንብ እንትን እስከምትል ራስ መቀበል ዘማሪ ዳንኤል ምናምን ሲባል በቃ አልተቀበልኩትም ነበር። ግን በቃ እየገፋ ሲመጣ በኋላ እንግዲህ ካሴት ካወጣሽ በኋላ የመጀመሪያው ካሴትን ስታወጣ የነበሩ አንዳንድ ችግሮች ነበሩ አይደል? በመዝሙር ቤት አካባቢ በእናንተ ጊዜ ሁለተኛው ላይ ነው። ሁለተኛው ነው መዝሙር ሲወጣ ሁሉ ጊዜ ችግር አለ። ባይዘው ያው የእግዚአብሔር ነገር ስለሆነ ይሄ ዓለም ዝም ብሎ እውነት ነው። እዚህ ዓለም ገዢ ዝም ብሎ እንትና ይለማ ብዙ ጊዜ እንትና አለ። መዝሙር ቁጥር 1 ላይ ምንም እኔ ምልሽ አላቅም ሰማው። መዝሙርም እንዳውም ይገርምሻል እኔ ሁሉ ጊዜ አሁን ዞር ብዬ ወደ ኋላ ስመለከት እያንዳንዱን ስቴፕ እግዚአብሔር የሰራው ነው። በእኔ ህይወት እግዚአብሔር የሰራው ነው እንጂ እኔ የሰራውት አይደለም። እያንዳንዱ የምሬን የእውነቴን ነው የምልሽ እግዚአብሔር ነው ሁሉን ያደረገው። ቅድም መስክሬልሻለሁ ኳየር እንድገባ ኦልሞስት አንገቴን ተይዤ ነው ኳየር ጠይቅ ተብዬ የገባሁት። ከዛ በኋላ መዝሙር ደግሞ ተነገረኝ። ከዛ በኋላ እግዚአብሔር ያንን ስጦታ በውስጥ ያስቀመጠ በትንቢት ቃል። ከዛ በኋላ መዝሙር እግዚአብሔር ይሰጠኝ ጀመር። ብዙ መዝሙሮች አሉ አሁን ኳየር ውስጥ እኔ ማልዘምራቸው ኳየሩ የሚዘምራቸው በጣም በቁጥር ብዙ የሆኑ መዝሙሮች አሉ። በጣም ብዙ ነበር የምጽፈው ይዛል። እግዚአብሔር ይባረክ። እና በቃ እንደዛ እያልኩኝ ስመጣ መዝሙሮች ደግሞ አንዳንድ እኔ ብቻ መዘምራቸው ሶሎ መዘምራቸው መዝሙሮች መጡ ማለት ነው። እና ሶሎ እንድዘምር ራሱ ያበረታቱኝ የኳየር መሪዎች ናቸው። እና ትዝ ይለኛል ለመጀመሪያ ጊዜ ፎቶግራፍ ሁሉ አለኝና ለሁለት ጊታር ከዚህና ከዚህ ታጅቤ መሃል ላይ ቆሜ እዛን ጊዜ ማይክሮፎን ምናምን የለም። የትምህርት ቤት አዳራሽ ነው። የትምህርት ቤቱን አዳራሽ ያው እንደ ሪቨርቭ እንደ ኤኮ እየተጠቀምሽ ጮክ ብሎ መዘመር ነው። እና አስታውሳለሁ ለመጀመሪያ ጊዜ በቃ አደፋፍሮኝ ቆምኩ። ከዛ በኋላ አልፎ ኳየሩ እንደዚህ አገልግሎት ሲደራረብበት አልፎ ሶሎ እንደዘምር አገልግሎት ይሰጠኝ ነበር። እንደዛ ሆነ። በኋላ እንግዲህ መዝሙሮች እየበዙ ሲመጡ መዘምራቸው መዝሙሮች ሰዎች ሲሰሙ ኢንካሬጅ ያደርጉኝ ጀመረ፣ ያበረታቱኝ ጀመረ ካሴት እንዳወጣ። ግን እኔ ሚንሱ አልነበረኝም የዛን ጊዜ ካሴት ለማውጣት። እንዲሁ በቃ ማሰብ ጀመርኩ ሰዎች ብታወጣው ምናምን። በርግጥ እኔ ምልሽ ራሴንም የበቃው አድርጌ አልቆጥርም የዛን ጊዜ እንደዛ አይነት ደረጃ ላይ ለመድረስ ማለት ነው። ከዛ እግዚአብሔር ባንዲት እህት ተጠቀመ እና መጨረሻ ላይ በቃ ጠራችኝ። አብረን ያደግን ልጅ ናት። በቃ እኔ እግዚአብሔር አሳስቦኛልና ገንዘብ ሰጣለሁ ሄደ ካሴት ታውጣለች እና መጀመሪያ ገፍቶ ነበር እግዚአብሔር ነገሮች የሚሰራው አይገርምሽም? ለክሱን ነው እኮ የምልሽ በቃ እግዚአብሔር ነው ሁሉ ነገር ያደረገው። እስከመጨረሻው መሰክርልሻለሁ። እስከመጨረሻው አሁን እስካለሁበት ጊዜ ድረስ ሁሉ በህይወቴ ስራ የሚሰራው እግዚአብሔር ነው። አሜን። ይሄን ነው አሁን ቆሜ ምረዳውና ማየው። እና እንደዛ አለችኝ። የመጀመሪያ ምላሽ ምንድን ነበር? አይ እኔ ባይሳካልኝና ገንዘብሽ ቢጠፋስ? ወይኔ አልካት? አዎ እንደዛ ነው ያልኳት። እና እኔ አልፈልግም ነው ያልኳት በመጀመሪያ ደረጃ። እና ይጥፋለችኝ በቃ ቢጠፋ ይጥፋለችኝ። እና እንደዛ ስትለኝ በቃ እርግጠኛ እንትን ሰጠኝ፣ ድፍረት ሰጠኝ። በቃ አሁን ባለዳ አይደለሁ ማለት ቢጠፋም ባይሳካም ባለዳ አይደለሁ የሚል ስሜት ተሰማኝ። ከዛ እሱን ይዤ አዲስ አበባ መጣሁ። ትዝ ይለኛል 1500 የኢትዮጵያ ብር ነበር የሰጠችኝ የዛን ጊዜ። ጌታ ያውቃል ጋር 1200 የኢትዮጵያ ብር ከፍለሽ ካሴት ታሰሪያለሽ። እና ጌትሽ ጋር መጣሁ። በቃ ጌትሽ ረዳኝ። በአጭር ጊዜ ውስጥ በቃ መዝሙሮቹን ሲሰማቸው ያው እሱ ሙዚቀኛ ስለሆነ somehow ኖቲስ አደረገ ትንሽ ለየት ያለ ነገር እንደሆነ ሰዎች ሊወዱት እንደሚችሉ እንተናልና ብዙ እንዳውም መዝሙር ቤቶች እንዲገዙ እሱ ልክ እንደኔ ሆኖ እንትን ይላቸው ነበር። ይሄ መዝሙር በኋላ ይወደዳል ምናምን ያለ ኢንካሬጅ ያደርጋቸው ነበር። በኋላ አንድ ሰው ያንን
ደፍሮ ለመውሰድ ወሰነ። ከዛ ተስማማን፣ መዝሙሩ ወጣ ማለት ነው። ከዛ ቲንክ ምናልባት ከ5 ወር ከ6 ወር በኋላ ኤክስፕሎድ አደረገ። በቃ በደንብ ሰው ሲሰማው እየተወደደ መጣ። በእንደዛ አይነት ነው። በጣም የተወደደው የቱ ነበር? ከዛ ውስጥ የዛኔ ይዘመር የነበረው የኔ ወዳጅ ኢየሱስ ነው ይዘመር ነበር። አንበሳ ይሁዳ አንበሳ ይዘመር ነበር። ሁሉንም አሸንፏል፣ በክብር ከፍ ብሏል፣ እሱ ኢየሱስ ነው ያከብር፣ እሱ ይዘመር ነበር። ኦ ተመስገን እና እነሱ ይዘመሩ ነበር። ትዝ የሚለኝ ዋው ደስ ይላል። በጣም የሚገርም ነው። ወደ ትዳር ልምጣና ከዛ ደግሞ መለሳል። እሺ ቆየው እንደውም ሌት አደረኩት መሰለኝ፣ ይቅርታ። ትዳር እንዴት ነው? ባለቤት ሽርሽር ደህና ናት ወይ? እሺ ኦሬዲ ያውቀሽዋል ስሟን አይደል? አዎ ባለቤቴ ሽርሽር በጣም ደህና ነች። ደህና ነች። ስንት ልጆች ወልዳችኋል? 2 ልጆች ወልደናል። ስንት ዓመት ናቸው? ትልቁ ክርስቲያን አሁን 13 ዓመት አለፈው። ኤፕሪል 7 ዋው 13 ዓመት አለፈው። ግሬስ ደግሞ አሁን ኦገስት ላይ 11 ዓመት ይሆናታል። አትለቀኝም። 11 ዓመት ይሆናታል። ዋው ደስ ይላል። አድገዋል። ወንድና ሴት ናቸው? ወንድና ሴት ናቸው። እንዴት ነው እነሱ ያመልካሉ ምናምን? አዎ ክርስቲያን እንደውም አሁን ጁኒየር ሃይ ወርሺፕ ሊደር ሆኖ ያገለግላል ቤተክርስቲያን። ትምህርት ቤት ውስጥም ደግሞ በኳየር ቴነር ኳየር ውስጥ ሆኖ እዛ ይዘምራል። ጥሩ ነው። ቮካሊ በጣም ጥሩ ነው እሱ። ግሬስም በጣም ሚውዚካል ናት። ድምጽ ይገባታል። ኪቦርድ ላይም ትለያለች ድምጽ እና ጥሩ ተስፋ አላቸው ሁለቱም። በእውነት ወደ አንተ እየተጠጉ ነው ያሉት ማለት ነው። እንግዲህ እናያለን። እግዚአብሔር ይባረክ። አሁን ያለው እንግዲህ አሜሪካን ሀገር ነው። አትመጣም ዳኒ? ወደዚህ ሰዎችን ይዘህ ምንድን ነው የምታስበው? አሁን እዛ ጋብዙሃል። ትላንታውን አገልግሎት ነበረ፣ ይጎ ዘጻትም አገልግሎት ነበረ። እኔም ደግሞ እዚህ ጠርቻለሁ ሌላም ቦታ እና ምንድን ነው የምታስበው? እንግዲህ ያው የእግዚአብሔር ቅድም እንዳልኩሽ ነው። በህይወቴ እግዚአብሔር ነው ሁልጊዜ ሲሰራ። እኔ የተለማመድኩት እንደዛ ነው። እያንዳንዱ ስቴፕ እግዚአብሔር እሱ ራሱ ያደረገው ነው በህይወቴ። ስለዚህ ከዚህ በኋላም ላለው ኢትዮጵያም ቢሆን እግዚአብሔር በዚህ ከሆነ እሱ ፍቃዱን በእኔ ህይወት ሊፈጽም ያቀደው ኤኒታይም የስር ለማለት እግዚአብሔርን ማለት ነው። እንደዛ ነው። ግን ለጊዜው ምንም አይነት እቅድ የለንም ወደዚህ ለመመለስ። ግን እሱ ሁሉም በእግዚአብሔር እጅ ነው ያለው። እውነት ነው። እዚህ ያለ የነበረ አገልግሎት ነበር። ከዛ አሜሪካን ሀገር ሆነ ደግሞ የምታገለግለው አገልግሎት አለ። እዛ በመሄዴ ይቀርቶብኛል፣ እዚህ በመሆኔ ደግሞ ይናጥቻለሁ የምትለው ነገር አለ? ለምሳሌ ጥሩ ነው ይሄድ ያለው ጥሩ ነው፣ የሚጎደለብኝ ነገር የለም። ግን ደግሞ ውስጥ ያለው ነገር እንዲወጣ እንደዚህ ይዞኛል እኔ ማስበውና እየሆነ ያለው አይገናኝም የምትለው ነገር አለ? እንደዛ አስበህ ታውቃለህ? አይ ምንም እንደዛ አስቤ አላውቅም። እኔ በእግዚአብሔር ፍቃድ እንደሄድኩ ነው የማውቀው። ምክንያቱም ከፍሬውም ሳየው ካለፍኩበትም እዛ ባለኝ ቆይታ ከሆነውም ነገር ሳየው ያንዳንዱ ጊዜ እዛ ያሳለፍኩት የእግዚአብሔር ሐሳብ ያለበት ነው ብዬ ነው የማስበው። ትምህርት ቤት መሄዴ እዛ ደግሞ ከትልቅ ክራውድ ውስጥ ወጥተሽ ደግሞ በቁጥር አነስ ካሉ ቅዱሳን ጋር አብረሽ ጌታን ስታመልክ የምትማሪው ነገር አለ። ያ ሁሉ ይገርምሻል። እኔ በጣም ትልቅ እድል ነበረ አሁን ሳየው ማለት ነው። ብዙ ወደ ጌታ መጠጋባቸውን ነገሮች ልምምዶች ያገኘሁበት ነው። ስለዚህ ምናልባት ሚስ ማረገው ሁሉ ጊዜ ያው የቅዱሳንን ፍቅር ነው። እዚህ ያለውን የቅዱሳንን ፍቅር ነው። አሁንም ስመለስ ወደ ሀገር ቤት በቃ አብሬ ሳመልክ ደስ ይለኛል። ቅዱሳን ፍቅር ልዩ ነው እዚህ ያለው። እዛም ያለው የራሱ መልክ አለው፣ ግን በጣም ልዩ ነው እና
እንደሄድኩኝ በተለይ በጣም ሚስ ማድረገው ያው የቅዱሳንን ከቅዱሳን ጋር ብሬ ማሳልፈው አገልግሎት ነው። በተረፈ ግን እዛ ውጭ ሀገር በመሄዴ እግዚአብሔርን ፍቃድ ስለነበር ስለሆነም በጣም ብዙ ነገር ተምሬያለሁ በህይወቴ። እንዳውም እዚህ ከነበረኝ ህይወት ይልቅ ሞር እንዳውም ውጭ ሀገር በጣም እግዚአብሔር እኔን ወደ ራሱ አስጠግቷል ብዬ አስባለሁ። የሚገርም ነው። ያ ነው ሰው እንዴት እንደሚሰራ አታውቅም። የራሱ መንገድ እንደሚጠጋ አታውቅም። ጌታ የራሱ መንገድ አለው። እሱ ጠቢብ ነው። አሜን አሜን። ዳኒ ሰዎች አምልኮ ሲባል ለምሳሌ አሁን አምልኮ ሲባል የሚመጣልኝ እኔ ዝማሬ ነው አይደል? ብዙ ሰዎች አምልኮ ሲባል በቃ የሚመጣላቸው ዝማሬ ነው። ሐሳቡ ሰፊ ቢሆንም ግን ትንሽ ነገር እንድትለን ስለፈለኩኝ ነው። አምልኮን አንተ እንዴት ነው የምትገልጠው? አምልኮ እንግዲህ ሰፊ ነው። ያው በተለያየ መድረክም የሚያስተምሩ ሰዎች እንደሚናገሩት ለኔ አምልኮ ዝማሬ ብቻ አይደለም። አምልኮ ሰፊ ነው። ህይወታችንን፣ ኑሯችንን፣ አጠቃላይ ነገራችንን ከእግዚአብሔር ጋር ያለንን ግንኙነት ሁሉ የተቀለለ ነው። ግን ለይተን ግን በቤተክርስቲያን ቅዱሳን ሲሰበሰቡ በአንድነት ሆነው የሚሰጡት ለእግዚአብሔር የሚያቀርቡትን አምልኮ ካነሳን ግን አሁንም ዝማሬ ላይ ፎከስ ያደረገ ብቻ አይደለም። ዝማሬ አንዱ ፓርት ነው ኢቭን በምንሰበሰብበት ጊዜ ማለት ነው። እና በተለያየ ዲኖሚኔሽን የተለያየ ራሱን የቻለ የአምልኮ ስርዓት አለ። ለምሳሌ በሉትራን ቤተክርስቲያን መካነ ኢየሱስ ብንሄድ ደውል ሊደወል ይችላል መጀመሪያ ላይ። ከዛ ጀምሮ አምልኮ ነው። ኑ ወደ እግዚአብሔር ደውሉ የሚያሳየው በቃ ኑ ወደ እግዚአብሔር ወደ አምላክ እንሰብሰብ እሱን እናምልክ። ከዛ ጀምሮ አምልኮ ነው። የወንጌል ቃል ሲነበብ አምልኮ ነው እሱ። እንደገና ቅዱስ ቃሉን ቄሱ ሲያካፍል ወይንም ደግሞ ፓስተሩ ሲያካፍል ያ አምልኮ ነው። ተጀምሮ እስኪያልቅ ድረስ እዛ ቤት ውስጥ የሚደረገው ነገር በሙሉ አምልኮ ነው። የጌታን ራት ስንወስድ አምልኮ ነው። ምክንያቱም ጌታ ስንሰበሰብ አንድ ላይ ስንሆን የጌታ ራት እንወስዳለን፣ አብረን እንቆርሳለን። እንዳውም መጀመሪያው ቤተክርስቲያን በተገናኙ ቁጥር ነበር የጌታን ራት የሚወስዱት። ኮስ ያምልኳቸው አንዱ ፓርት ስለሆነ ማለት ነው። እና ጥምቀትን ይጠቀልላሉ። ይሄ ሁሉ በቃ አምልኮ ነው በእግዚአብሔር ትእዛዝ የምናደርገው ማለት ነው። ደስ ይላል። ጌታ ይባረክ። እሺ ተመልካቾቻችን የስጦታዎቻችን ፕሮግራም በዚህ ላይ ተጠናቋል። ሰዓታችንን ጨርሰናል። እንግዲህ ሳምንት ደግሞ የዚህን ቀጣይ ክፍል ይዤላችሁ ቀርባለሁ። በያላችሁበት ሰላም ለእናንተ ይሁን። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። ምንተስኖት ፈርኒቸር በአዳማ መናኸሪያ አጠገብ ኤሌሞ ቂልጡ ህንጻ ስር የሚያገኙት ምንተስኖት ፈርኒቸር ቤታችን በአዳዲስ ዘመናዊ ጥራትና ደረጃቸውን በጠበቁ ዕቃዎች ይጠብቁታል። ምንተስኖት ፈርኒቸር ምን አዳማ ብቻ አዲስ አበባም ከፍተናል። ቃሊቲ ሸገር ህንጻ ሁለተኛ ፎቅ ያገኙናል። በመንግስት የመሸለማችን ሚስጥር ምን እንደሆነ ያውቃሉ? ስራዎቻችን ምስክሮቻችን ሆነው ስለቀረቡ ነው። በምንተስኖት ፈርኒቸር
ቤቴን ብቻ ሳይሆን ቢሮዬንም አሳምረዋለሁ። መልካም ዘይደዋል። እርሶም በምንተስኖት ፈርኒቸር ቤትዎንና ቢሮውን ያሳምሩ። ይምጡ፣ አመስግነውን እንዲወጡ። ምንተስኖት ፈርኒቸር